ስርዓትና ምግባርን ግድ የሚለው ምክርና ተግሳጽ የማይለየው ባህልና ትውፊትን የሚጠብቀው የሚያስጠብቀውም አባትነት ጊዜው አልፎበት ይሆን? ጾታዊ ሚና በተካደበት ወንድና ሴት ይህንንና ያንን ይስሩ ያለው ያ አምባገነኑ አባት ነው ተብለው ልጆቻችን በሃይማኖት አባቶች ጭምር በሚታለሉበት በዚህ ጊዜና ዘመን አባትነትን እኔ እናንተ ከተጣለበት ከወደቀበት እንዴት እናንሳው እናድሰውስ? ተከተለኝ። ከዛ በፊት ግን ዮጊ የገላ ሳሙናን እናስተዋውቅ እናስብ። ዮጊ የገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው ስንታጠብበት ከልጆች ጋር ከወዳጆች ጋር ስንታጠብበት የቆየነው ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ፍጹም ጤናማ ከሆኑ ዘይቶች ነው የሚዘጋጀው። ከዛ ውጪ ይህን ሳሙና ምንም ፋንሲ ማድረጊያ ፋንሲ ስል እንዲያምር እንዲወደድ ተብሎ የሚጨመርበት ምንም አይነት ኬሚካል የለም። ለሽታ ለቀለም እንዲሁም ለማድረቂያ አረፋም እንዲያወጣ እንዲኩረፈረፍ ተብሎ ለረጅም ጊዜ አገልግሎት ረጅም ሼልፍ ላይፍ እንዲኖረው ተብሎ የሚጨመርበት ምንም አይነት ኬሚካል የለም። እነዛ ኬሚካሎች ከመቅረታቸው የተነሳ ቆዳችን ፀጉራችን ከመድረቅ ከመከርቸፍ ታድገነዋል ማለት ነው። በ175 ግራም አዘጋጅቼዋለሁ። 300 ብር ይሸጣል አንዱ ሳሙና። በጣም ረጅም ጊዜ ተጠቀምበታለህ። ከለመድከው ከገበያ ላይ ከምትገዛቸው ሳሙናዎች በተለየ ረጅም ጊዜ ይቆያል። ከሱ ባሻገር ደግሞ ፍጹም ጤናማ መሆኑ ቆዳህን ሞይስቸራይዝ እንዲያደርግ ራሱን እንዲጠብቅ ፀጉርህ እንዲፋፋ ይጠብቃል ማለት ነው። አንተ ገዝተህ ልጆችህም ወዳጆችህም እንዲጠቀሙበት በ175 ግራም 300 ብር ቀርቦልሃል። የምታገኝበትን አድራሻ የጉግል አድራሻ እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥልሃለሁ። ያን ጉግል አድራሻ ጉግል ላይ ኮፒ ፔስት ሰርች በማድረግ ቦታውን እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኘዋለህ። ሳሙናውን እግረ መንገድህን ደግሞ ይህን ቻናል ትደግፍልናለህ። ያው በአባወራው ንቅናቄ እንቅስቃሴ ልንሰራ ያሰብነውን ትውልድ ላይ ልንሰራ ያሰብነውን የትድግና ስራ ትደግፋለህ። አንተም የዛ አካል ትሆናለህ ማለት ነው። ዛሬ ደግሞ የምናነሳው ምናልባትም በተከታታይ ቪዲዮዎች የምናነሳው ይሆናል። ይህን ርዕስ ከአባትነት ጋር በተገናኘ አባትነትን ከወደቀበት ከተጣለበት እንዴት አድርገን እናንሳው የሚለውን ይሆናል። ጀግናው እንዴት አለ? ከትውልድ ወደ ትውልድ ሲተላለፍ የቆየው አባትነት ወይም የአባት ሚና እየጠፋ የመጣ ይመስላል፣ ወይም ደግሞ እየጠፋ እንደሆነ እናየዋለን። ትውልድ ላይ የሚደርሰው በደልም ከጊዜ ወደ ጊዜ እየባሰ በደሉ እየጨመረ የመጣው ይሄው ትውልዱን ሊጠብቅ ሊመራ የሚገባው አባት ከቦታው ስለተለየ ከሚናው ስለራቀ ስለሸሸ እንዲሁም ደግሞ ያንን ሚናውን የሚወጣበት ጸጋ ስለጣለ ነው፣ ሌላ አይደለም። ስለዚህ ትውልዱ ላይ የሚደርሰው በደል እየጨመረ ከጊዜ ወደ ጊዜ እየሰፋ መጥቷል። በተለይም ደግሞ ይህ የተባባሰው ከካርል ማርክስ አብዮት በኋላ የካርል ማርክስ አብዮትን እንግዲህ ከዚህ በፊት ነግሬዋለሁ፣ ደጋግሜ አነሳዋለሁ። ምክንያቱም ልታስታውሰው በደንብ በአእምሮ ሜሞራይዝ ልታደርገው ልታስታውሰው ይገባል። ይህ ለምን ሆነ ሲባል መልስ ሊኖር ይገባል። ውስጥ ለሚፈጥረው ጥያቄ፣ ልጆች ለሚያነሱት ጥያቄ፣ ማህበረሰቡ ለሚያነሳው ጥያቄ ይህ ለምን ሆነብን፣ ይህንን ማን ያደረገብን ሲባል መነሻው መንስኤው መቼ በማን ዘንድ እንደሆነ ምን ታስቦ ምን ታቅዶ ምን አይነት የሸፍጥ ስራ ታስቦ እንደተሰራ ማወቅ አለብህ። ለዛ ነው ደጋግሜ የማነሳው። ስለዚህ ከካርል ማርክስ አብዮት በኋላ ነው በተለይ የአባትነት ሚና እንዲጠፋ የተደረገው፣ ከማህበረሰቡ፣ ከትውልዱ፣ ከቤተሰቡ፣ ከሀገሩ እንዲርቅ የተደረገ። ታስታውስ ከሆነ በወሬ ማለት ነው። ለነገሩ እኔም አልኖርኩም። በአብዛኛውን የንጉሱ ስርዓት ከወደቀ በኋላ በወቅቱ የነበሩት ጎረምሶቹ በወቅቱ ተራማጁን ጽንሰ ሀሳብ የሶሻሊስትን የነ ካርል ማርክስን ሀሳብ ይዘው የመጡት ጎረምሶቹ ከፍ ያሉትም ገና እየመጡ ያሉት ወጣቶችም ጭምር አባቶቻቸው ላይ ከፍተኛ ቂም ነበራቸው፣ ጥላቻ ነበራቸው። በተለይ እኔ የማስታውሰው ሼባው የሚባለው ቃል ካደረኩት ጥናት ነው። እንግዲህ ሼባው የሚባለው ነገር የመጣው ከዛ ጊዜ ጀምሮ ነው። አባታቸውን ሼባው ማለት ሼባው እንደዚህ ብሎ አባታቸው አላረጀም፣ አባታቸው አርጅቶ አይደለም። ግን ካይንድ ኦፍ ምንድነው የድሮውን ስርዓት ጠል ከመሆናቸው የተነሳ የድሮውን ስርዓት ጠልተናል ከማለታቸው የተነሳ የድሮ የተባለው ነገር በአጠቃላይ ከትላንትና ከትውልድ ሲወርድ ሲዋረድ የመጣው ነገር ሁሉ ያረጀ ያፈጀ የማይረባ ነው ከሚለው አመለካከት የተነሳ ሼባው ይላሉ። ስለዚህ አባትየውንም ሼባው ባያረጅም ያረጀ ነው፣ በቃ እሱም ሆነ ሀሳቡ ያረጀ ነው ከሚል ሼባው ማለት የተለመደ እንደነበረ ደርሼበታለሁ። ምክንያት ይህንን ከአባቴ ጋርም ከሌሎችም አንዳንድ ሰዎች ጋር ያገኘሁት ነገር ነውና ይህ ከዛ ጊዜ ጀምሮ እንግዲህ ተባብሷል። የአባትነትን ሚና መጣሉ፣ መርሳቱ፣ መተው ተባብሷል። መሪ፣ ጠባቂ፣ አስተዳዳሪ የነበረው ያ አባት መምራት፣ መጠበቅ፣ ማስተዳደር የሚገባው ያ አባት የሚጠበቅበት ያ አባት
ከዚህ ሚናው ዞር እንዲል ይህንን ሚናውን እንዲተው ተደርጓል አይደለ? ልጆችን መምራት ማስተዳደር፣ ሚስትን መምራት ማስተዳደር አይገባህም፣ እሷ ካንተ እኩል ነች፣ እሷ ካንተ እኩል ራሷን ትመራለች ተብሎ ሀሳቡ የተጀመረ የተጠነሰሰው ከዛ ጊዜ ጀምሮ ነው። እሷን ማስተዳደርም አይጠበቅብም፣ እሷ ራሷ ወጥታ ሰርታ መታ ራሷን ማስተዳደር ትችላለች ተብሎም የተነገረው ከዛ ጊዜ ጀምሮ ነው። ከቤት ወጥታ እንድትሰራ ሲበረታታ የነበረው ማለት ነው። እንግዲህ እነዚህ ሚናዎች የመጠበቁ፣ የመምራቱ፣ የማስተዳደሩን ሚና በእኩልነት ሰበብ እንዲተዋቸው ተደረገ። እነዚህ ነገሮች መተው በራሱ ምንድን ነው ችግሩ? አሁንም ቀስ ብለን እንድትከተለኝ ይፈልጋሉ። አላማ አለኝ በዚህ ይህንን ጉዳይ የማነሳበት ማለት ነው። እነዚህ ሚናዎች ሲተዋቸው እነዚህ ሚናዎች ይወጣበት ዘንድ አባቱ የሰጠው አባቱን ብልህ የሰማይ አባቱ የሰማዩ አባታችን የሰጠን በውስጣችን ያለ ከወንድነት መክሊቱ የተነሳ ያሉን ጸጋዎችን ካልቲቬት እንዳያረጋቸው፣ እንዳይንከባከባቸው፣ እንዳይኮተኮታቸው፣ እነሱ እንዳይበለጽጉ፣ እነሱ እንዳይፋፉ ሆነ ማለት ነው። ምክንያቱም የመጠበቅን ሚና፣ የማስተዳደርን ሚና፣ የመሪነትን ሚና ለመወጣት ያ የወንድነቱ ጸጋ ያስፈልጋል። በተለይም ደግሞ ከወንድነት ጸጋዎች ብዙ አይነት አሉ። የወንድነት ጸጋ ስለን ወይም በወንድነት መክሊቱ ስል፣ በሴትነት መክሊቷ ስል፣ በሁለቱም ያሉ ጸጋዎች በጣም ብዙ አይነት ናቸው። በተለያየ ፈርጅ ይቀመጣሉ። በተለይ ግን አሁን ለመሪነት፣ ለጠባቂነት፣ ለአስተዳዳሪነት ከሚያስፈልጉት የወንድነቱ ጸጋ የወንድነት መክሊቱ ድፍረት አንዱ ነው። ደፋር መሆን ያስፈልጋል ለመምራት አይደለ እንዴ? ፈሪ የሆኑ እናቱ ቀሚስ ስር ተደብቆ ወይ ጓዳ መኝታ ቤት ገብቶ እስቲ አንቺ ውጭና በሩን ክፈቺው የሚለው ወንድ መሪ መሆን አይችልም። ድፍረት ይፈልጋል፣ ጥንካሬ ይፈልጋል፣ ስልጣኔ ይፈልጋል። በተለይም ደግሞ ለማስተዳደር ስልጣኔ ይፈልጋል። በስሜት ላይ መሰልጠን ይፈልጋል አይደለ? ምንም አይነት ፊሊንግ ቢሰማንም፣ ምንም አይነት ስሜት ቢሰማንም፣ ምንም አይነት ኢሞሽን ሰውነታችን ቢያስተናግድም እነዛን ኢሞሽኖች ዋጥ አድርጎ መምራት ወደ ቀናው፣ ወደ ሰመረው፣ ወደ ተገቢው ሊያደርሳቸው ወዳሰበው አስቀድሞ ወይም ደግሞ አባቱ ውሰዳቸው ወዳለው ቦታ ለመምራት እንግዲህ ራስ ላይ መሰልጠን ያስፈልጋል። እነዛን ስሜቶች፣ ፍርሃቱን ዋጥ ማድረግ፣ አስጨናቂውን፣ አሳዛኙን፣ አስደሳቹን ነገር ዋጥ ማድረግ፣ በመጡበት መጠን መገንፈል ሳይገባ ማለት ነው። በስሜት ላይ መሰልጠን እንግዲህ ምልያ ነው። ስለዚህ እነዚህ ነገሮች ያስፈልጉት ነበረ ለመምራት፣ ለመጠበቅ፣ ለማስተዳደር። ነገርን መምራቱንም መጠበቁንም ማስተዳደሩም ተው ሲባል እነዛ ቅድም የነገርኳችሁ ተፈጥሯዊ ጸጋዎቹ በየትኛው አጋጣሚ ይወጣሉ? በየትኛው አጋጣሚ ካልቲቬት ይደረጋሉ? ምክንያቱም እነሱ ካልቲቬት ለመደረግ ስራ ያስፈልጋቸዋል፣ ሚና ያስፈልጋቸዋል። ልክ ሚናው ሲመጣ እነሱ ይወጡና በዛ መሰረት ካልቲቬት ይደረጋሉ፣ ይኮተኮታሉ፣ ያድጋሉ። እንደዛ ነው። ስለዚህ አሁን ከመሪነቱ፣ ከጠባቂነቱ፣ ከአስተዳዳሪነቱ ሚና ዞር ተደረገ። አትመራም፣ መምራት አይጠበቅብህም፣ ማስተዳደር አይጠበቅብህም፣ መጠበቅም አይጠበቅብህም ሲባል ለነዚህ ሚናዎች፣ ለነዚህ ግዴታዎቹ ሊወጣቸው ላለበት ግዴታዎቹ ዲዩቲስ የተሰጡት ጸጋዎችን ሳይጠቀምባቸው መቅበር ጀመረ ማለት ነው። እዛው ተቀመጡ ሰውነት ውስጥ። ድፍረቱ እዛው ተቀብሮ ቀረ። ጥንካሬው ተቀብሮ ቀረ። ካልቲቬት ሳይደረግ፣ ሳይኮተኮት፣ ሳይለመልም፣ ሳያድግ። ስልጣኔውም እንደዛው በሰውነቱ ላይ ሊኖረው የሚገባው፣ በስሜቶቹ ላይ ሊኖረው የሚገባውም ስልጣኔ ካልቲቬት ሳይደረግ ቀረ ማለት ነው። ይሄ እንግዲህ አስቡት። ከዛ ጊዜ ጀምሮ በ1920ዎቹ 30ዎቹ ይሄ ነገር ተነስቷል። አብዮቱ ከዛ ጊዜ በተለያዩ አካባቢዎች ፈንድቷል። እኛ ሀገርም በ1966 ፈንድቷል። ሄዳችሁ ተመራችሁ ትውልዳችንን አሳድጉት፣ አበልጽጉት ተብለው ሄደው እንዲማሩ የተላኩት የኛ አባቶች እንግዲህ ሄደው ተምረው የመጡት የካርል ማርክስን ጠላ እንክርዳድ መርዝ ነበርና እሱን አምጥተው በ1966 አብዮቱ ሲፈንዳ ይሄን የተደረገው ነገር። ከዛ እሱ ከዚህ ሚናው ሲሸሽ፣ ከዚህ ከጥበቃው ሚስቱን ልጆቹን ከመጠበቅ ሚናው ዞር ሲደረግ ልጆቹን ማን አገኛቸው? ተኩላ አገኛቸው ማለት ነው። ዞር አድራጊዎች ያው ለተኩላ ያደሩ፣ ከተኩላ ጋር የተመሳሰሉ፣ ከተኩላ ጋር ዝምድና ያላቸው ናቸው። እንግዲህ ተኩላ አገኛቸው ማለት ነው። ሴቶች ልጆቹ አደባባይ ወጡ። ሴቶች ልጆቹ በፊት በቤት ውስጥ ተቀምጣ አባቷን፣ እናቷን፣ ቤተሰቡን በማገልገል በመታዘዝ በትህትና በጭምትነት ስትኖር የነበረችው ሴት ዛሬ ያን ጊዜ አደባባይ ወጣች። ትላንትና እቤት ውስጥ እንኳን ተደብቃ የማታደርገውን ነገር አደባባይ በግልጽ ማድረግ ጀመረች። ወንዶቹም ትላንትና በአደባባይ ነውር የነበረውን ነገር በቤት ውስጥ ተደብቀው እንኳን ወይም የሚያደርጉት የነበረው ነገር ዛሬ በአደባባይ ልክ በመንግስት የተፈቀደ እስኪመስል ድረስ ላይ ሴሰኝነቱ
ሴት አንጋሽ አወዳሽ የሆነ ዘፈን መዝፈኑ ያን ጊዜ በደንብ ተፋፋመ አይደለ? ያው ታውቋቸዋላችሁ መቼም እነ ክቡር ክቡር የተባሉ ብዙ ሴት አንጋሽ ሴት አወዳሽ ዘፋኞች አሉን አይደለ? በሀገራችን ከዛ ጊዜ ጀምሮ ነው የተፋፋሙት እነዛ ነገሮች እና ወንዱ የተፈጠረለትን ዓላማ ትቶ ሴት ማንገስ ሴት ማወደስ ጀመረ። ያን ጊዜ ጥፋቱ ሆነ ማለት ነው። የተፈጠረው ለሴቷ አይደለም። ምናልባት ማወደስና ማንገስ ካለበት አምላኩን አባቱን ነበረ። ነገር ግን ከዛ የአቤቱ ፍንዳታ ጀምሮ ይሄ ፊውዳሉ ቡርዣው ስርዓት ትከሻላቸው ላይ ከጫነባቸው ቀንበር ነፃ ሲወጡ ኮቴንኮት ነፃ ሲወጡ ሴት ማንገስ ተጀመረ። ሴት መዳራት ተጀመረ። ትላንትና በአንድ ሚስት ተወስኖ ቢበዛ እንዳው ቢደግም አንድ ሁለት ሚስት በፍቹም ሆነ በተለያየ ምክንያት ግን እንዳው በድብቅ ሳይሆን ኦፊሻሊ የተለመደ የነበረ አንዳንድ አካባቢዎች ላይም እንኳን አሁን ማግባትም ሳያስፈልግ እንደ ልብ በሚወድቀው ሰውነት መዋሰብ ጀብድ ተደረገ። ይህንን ቀስ ብላችሁ ብትመረምሩት ዘመናዊ ትምህርት ስርዓት ሲመጣ የዘመናዊ የትምህርት ቢሮዎች፣ የመንግስት አስተዳደሮች እና ከፍተኛ ተቋማት ሲመጡ እነዚህ ተቋማት ውስጥ የሚገቡት ሰዎች በትዳር ተወስነው ለመቆየት በጣም ተቸግረውበታል። በተለይ አሁን የኮርፖሬት ካምፓኒዎች እየመጡ ሲመጡ፣ የባንኪንግ ኢንዱስትሪዎች እየመጡ ሲመጡ እዛ አካባቢ የነበሩት ሰዎች በአንድ ትዳር ተወስኖ ለመቆየት በጣም ነበር የሚቸግራቸው። ምክንያቱም ኢዝሊ አቬሌብል የሆኑ ሬድሊ አቬሌብል የሆኑ ሴቶች ነበሩና በዙሪያቸው ከነዛ ሴቶች ጋር መተኛት ነውር አልሆነም፣ ነውር አይባልም። ምክንያቱም እነዛን ሴቶች ወላጅ አምኖ ልኳቸዋል፣ መብት አላቸው ተብለዋል። እነዛ ሴቶች የፈቀዳቸውን ማድረግ ይችላሉ ተብለዋል። የሚቆጣጠራቸው የለም። ስለዚህ የፈቀዳቸውን ማድረግ ሲችሉ ሲፈቀድላቸው ስሜታቸውን ተከትለው መሄድ ነው። አሁን ስሜታቸው ቋሚ ጠባቂ ለጓሚ የለበትም። አባት ነበር በፊት። አሁን ስሜታቸው ጠባቂ የለበትም። እነሱ ስሜታቸውን እንዳሰኛቸው እንዳማራቸው የትም የሚወድቁ ሆኑ። ወንዶቹም ደግሞ ከሴት ጋር እንደዚህ መውደቁ ጀብድ አድርገው ቆጠሩት። እንግዲህ ይሄ ነገር ተፈጠረ። ይሄ ብቻ አይደለም። ሲቀጥል ምን መጣ መሰላችሁ? በወንዶቹ በቤታቸው ውስጥ በሚያደርጉት በማህበራዊ ህይወት ውስጥ በሚያደርጉት ሚና ትላንትና ከነበረው ከአባትነቱ ሚና በተወሰነ መልኩ እየተንሸራተቱ ነው የመጡት። ስለዚህ ሴቷን ወደ ማገዙ፣ ሴቷን ወደ መራዳቱ፣ ሴቷን ባይራዳት እንኳን ሴቷን ወደ መራዳትና መረዳትን እንግዲህ ይለዩት እና ወደዛ መጣ። ወደዛ ሲመጣ ከሞላ ጎደል ትላንትና ከነበረበት የወንድነት ኤክሰለንስ መውረድ ግድ ይጠበቅበታል። ያንን በወንድነት ጸጋው ማድረግ አይችልም፣ ከእሷ ጋር እንደዛ ለመተጋገዝ በሚባለው ፈሊጥ ማለት ነው። ስለዚህ ያንን ለማድረግ ምን መሆን አስፈለገው? ቡቡ መሆን አስፈለገው። ሆዱ ቡቡ መሆን ነበረበት። በጣም ተንከባካቢ፣ በጣም ሲበዛ ኬሪንግ መሆን ነበረበት። በጣም አዛኝ መሆን ነበረበት። ኢምፓቲው ከልክ ያለፈ ወይም ኮምፓሽኑ ከልክ ያለፈ መሆን ነበረበት። ትላንትና አልነበረውም። ይሄ ከልክ ያለፈ ስላችሁ ለትንሹም ለትልቁም ሆዱ የሚባባ የሚያዝን ሆነ። ይሄ ልክ እንደ ጥሩ መገለጫ ተደርጎ ተነገረው። ያው እንዲያደርግም በማህበረሰቡ ተበረታታ። ከዛ በኋላ ልክ እንደ ሴቱ ኃላፊነት የማይወስድ ሰበበኛ እየሆነ መጣ። ሞገደኛ እየሆነ መጣ። ስሜቱ ላይ መሰልጠን ያቃተው ስሜታዊ እየሆነ መጣ። ፀሐይ ስትወጣ ሆዱ የሚባባ፣ ፀሐይ ስትገባ እኔ እኮ ደስተኛ ነች ብሎ የሚያላዝን፣ የሴት ዳሌ የሴት ደረት አይቶ የሚያላዝን ሆነ። አሁን ዛሬ በይፋ የሚዲያዎቻችን እየተጨበጨበ እንደ አርት የሚነገረን ነገር ነው አይደል? አርቲስት እየተባለ ነው። የሴት ደረት የሴት ገላ አይቶ የሚያላዝን ወንድ ቲቪ ላይ ቀርቦ ማለት ነው። እነዚህ ነገሮችን እነዚህን ስራዎችን እንደ ቀዳሚ ስራ፣ እንደ ዋነኛ ስራ፣ እንደ ተገቢ ስራ እየተቆጠሩለት ወደፊት አመጣቸው። በዚህ ጊዜ ምን ሆነ? እነዚህን ማድረግ በወንድነት ጸጋው አይችልም፣ በወንድነት መክሊቱ አይችልም። ስለዚህ ማን ካልቲቬት መደረግ አለበት? ያ ፌሚኒን ኢነርጂው የሴትነት ጸጋው የሴትነት መክሊቱ ካልቲቬት መደረግ አለበት። እነዛ ሴት የሚያነግሱ ሴት የሚያወድሱ ዘፋኞችን በሙሉ ብታዩቸው ተመሳይ ነገር ታገኛላችሁ። ከነሱ ውስጥ የሚታይ የሚጎላ ማስኩሊን ኢነርጂ አታዩም። ሴትን የሚያባብል ሴትን የሚያቆለባብስ ፌሚኒን የሆነ ኢነርጂ ነው ያ ኢነርጂ። የማስኩሊን ኢነርጂ እንደዛ አያደርግም። ሴትን ፕሮቴክት የሚያደርግ ነው ማስኩሊን ኢነርጂ። ሴትን ሊድ የሚያደርግ ነው። ሴትን የሚመራ ሴትን የሚጠብቃት ነው እንጂ አሁን ከንጉሱ ስርዓት ለውጥ በኋላ እንደመጡት አይነት ዘፋኞች የሚሆን አይደለም ማለት ነው። እና ይህ ሲሆን ታዲያ ይሄ ፌሚኒን ኢነርጂው ይሄ ሴታዊ መክሊቱ ማለት ነው የሴትነት መክሊቱ በወንድ ውስጥ የበለጠ ካልቲቬት መደረግ ጀመረ። እሱ ራሱ ካልቲቬት አደረገው። ካልቲቬት ላድርገው እሱን ብሎ አስቦ አይደለም። እሱ ካልቲቬት የሚደረግበት እነዛ የሴትነት ጸጋዎች ካልቲቬት የሚደረጉበትን ስራዎች፣ ሚናዎች መወጣት ሲጀምር እነዛ ነገሮች ይመጣሉ። እንግዲህ አሁን እዚህ ጋር ጥንቃቄ ማድረግ ያስፈልጋል። አንዳንዶቹ
ከጊዜው አስገዳጅነት አንጻር ምናልባት ምንገባባቸው ሊሆኑ ይችላሉ። ለምሳሌ አንድ ወንድና አንድ ሴት አንድ ቦታ ላይ ቤት ተከራይተው እየኖሩ አጠገባቸው ያን ያክል የሚያግዛቸው ማህበረሰብ ባይኖር ሚስት ብትወልድ ሚስትን መንከባከብ የሱ ግዴታ ሊሆንበት ነው፣ የባል ግዴታ ሊሆን ነው። ስለዚህ የባል ግዴታ ሚስትን መንከባከብ፣ ልጆችን መንከባከብ ቱ ሳም ኤክስቴንት እሷ እስክትጠነክር ማለት ነው። ከዛ ብትጠነክርም ደግሞ አንዳንድ ጊዜም ደግሞ ከልጆች ጋር ያለውን ጊዜ ማሳለፍ የአባትነት ጊዜ ማሳለፍ ሳይሆን ልጆቹን መጠበቅና መንከባከብም ነርቸር ማድረግም የሚያስገድደው ይሆናል። እነዚህ በራሳቸው ወንዱ ከተሰጠው ተፈጥሯዊ ጸጋ እንዲወርድ ያደርጉታል። ምክንያቱም የወንዱ ጸጋ የወንዱ መክሊት ይህንን ለመስራት የተሰጠው አይደለም። ያ ማለት ግን ያንን ስራ መሰራቱ ዲሞናይዝ መደረግ አለበት መኮነን አለበት እያልኩኝ አይደለም። ይህንን አውቆ መረዳት መቻል አለበት። አሁን ለአንተ ይህንን የምነግርህ እንግዲህ ጊዜውን የዋጀ ከጊዜው ጋር የሄደ ጊዜውን አጋጣሚውን ይሄ የእኩልነት አጋጣሚውን ተጠቅሞ የጣሉብንን አባትነት እናንሳው ስንል እነዚህን ግምት ውስጥ እንድትከታቸው እፈልጋለሁ። እያንዳንዱ ከሚስት ጋር የምታደርጋቸው ስራዎች፣ ሚስት ላግዛት ብለህ በምትሰራቸው ስራዎች፣ ህፃናት መንከባከቡንም በለው፣ ኪችን ውስጥ ገብቶ ማብሰሉንም፣ ዳይፐር መቀየሩንም፣ ሌላውንም በለው አትስራ አይደለም የምልህ፣ ግን ዋጋ ያስከፍላሉ። እነዛ ነገሮች ወንድነትህን ዋጋ ያስከፍላሉ። አያሲንዘም እኔ አድርጋቸው ስለማቅ ነው ስላደረግኳቸው ነው። ሳደርጋቸው ደግሞ ጎበዝ ነበርኩኝ። በነገራችን ላይ ግን ለውጤን እያየሁት ነው እዛ ውስጥ ለውጤንም እየመዘገብኩት ነበር። አሁን ላይ ስናገረው አላፍርም። ወንድሞች እንዲጠነቀቁ እነግራቸዋለሁ። አባትነት በዛ ውስጥ ካልቲቬት አይደረግም። ጊዜው አስገድዶ ልታደርገው ትችላለህ፣ ግን ቱ ሳም ኤክስቴንት መጠን ያስፈልጓል፣ ጥበቃ ያስፈልጓል። ያ ነገር ራስክን ማጥፋት ነው፣ ሱሳይድ ነው፣ መፈጸም ነው። ዛሬ ታዲያ በአጉል ዘመናዊነትና መንፈሳዊነት ሰበብ ወንዱ ከተፈጥሮ በዛ ካለበት ግዳጅ ሊሰራ ካለው ከተለየለት ሚና ርቋል። ስለዚህ ማህበረሰባችን ውስጥ የምታየው ነገር በሙሉ እንደዛ ነው። አንተም ጋር የምታገኘው ነገር፣ በቤት የምታገኘው ነገር ተመሳይ ሊሆን ይችላል። ነገር ግን አንተ ልጆችህን የምትወድ የነገውን ትውልድ ማስቀጠሉ የሚያሳስብህ አባት ይህንን ጊዜ የዋጀ አባትነት፣ ይህንን ጊዜውን ግምት ውስጥ የከተተ አባትነት እያሳያቸው፣ እየጠበካቸው፣ እያስተዳደርካቸው፣ እየመራሃቸው ልታልፍ ይገባል። ስለዚህም በከፍተኛ ንቃት ነው ዛሬ የአባትነት ሚናን መጫወት ያለብህ፣ የአባትነትን ሚናን መወጣት ያለብህ። ቀድሜ እንዳልኩ እንግዲህ ከፍተኛ የሆነ ሴራ አለ በትውልዳችን ውስጥ። ያ ሴራ ምንድን ነው? አባትየውን ከልጆቹ መንጠቅ፣ መለየት። ባልየውን ምንም እንኳን የዚህ ቪዲዮ ርዕስ ባይሆንም ባልየውን ከሚስትየው መንጠቅ፣ መለየት። ሚስትየዋን በእኩልነት እና በነፃነት በመብት ስም አሳምጾ ባልየውን ከቤተሰቡ ለይቶ ልጆችን ያለ አባት ማስቀረት። ይሄ በከፍተኛ ሁኔታ እየተሰራ ነው። እንደዚህ ነው የምናደርገው ብሎ አይነግሩም። ጅሎች እኮ አይደሉም። በደንብ የሚሰሩትን ነገር ያውቃሉ። የተከፈላቸውን ሆዳደርነታቸውን በደንብ አውቀውበት ነው የተመረጡት። ስለዚህ አንተ ከፍተኛ ጥንቃቄ ማድረግ አለብህ። እኔም ከፍተኛ ጥንቃቄ ማድረግ አለብህ። ይሄ ቪዲዮ ይሄ ቻናል አስፈላጊነቱ ለዛ ነው የከፈትኩበት ዋናው ምክንያት ለዛ ነው። ወገንን የሚያስታውሰው ወንድሞችን የሚነግራቸው ሰው የለም። ባለማወቅ በየዋህነት እንደዚህ ብለው ስለነገሩን ከፊት ለፊት ያስቀመጡልን ነገር ብቻ አይተን ልጆቻችን ምን ያክል እንደሚጎዳ፣ ነገ ከነገ ወዲያ ቤተሰባችን፣ ትዳራችን፣ ማህበረሰባችን ምን ያክል እንደሚጎዳ ሳናቅ፣ ወደ ባርነት እንዴት እንደሚነዳቸው ሳናቅ እንወድቃለን። ስለዚህ ከፍተኛ ጥንቃቄ ማድረግ አለብህ። ስራው የሚጀምረው ካንተ ነው፣ ካንተና ካንተ ነው። አንድ ነገር ማስተዋል ያለብህ ለልጆችህ አርያቸው አንተ ነህ። ልጆችህ የወንድነትን አርያ፣ የአባትነትን አርያ፣ የባልነትን አርያ፣ የመሪነትን አርያ ከሌላ መውሰድ የለባቸውም። ከዘፋኝ መውሰድ የለባቸውም። በተለይ ከአርቲስት መውሰድ የለባቸውም። ይህንን አርያ ከሌላ ቦታ መውሰድ የለባቸውም። ወይም ደግሞ መንገድ ላይ ካገኙት ከትምህርት ቤት ጓደኞቻቸው መውሰድ የለባቸውም። አንተ በህይወት እስካለ ድረስ አንተ አርያቸው መሆን አለብህ። አንተ አርያቸው መሆን አለብህ ሲባል 24 አወርስ 24 ሰዓት ሙሉ በቀን ሳምንቱ ሙሉ ወሩ ሙሉ አብራችሁን ማለት አይደለም። አብራቸው የምታሳልፈው ጊዜ ኳሊቲ ታይም ብቻ ይሁን፣ የተመረጠ ኢምፓክትፉል ይሁን፣ ልባቸው ውስጥ የሚቀር ተግባራዊ የሚሆን ይሁን። እንደዚህ ሙሉ ወድሻለሁ ብቻ ተባብሎ መሄድ አለም። ልጆች ከአባታቸው ዘንድ ወድሻለሁ መባባል ይግድ ይህንን ያክል አይጠበቅባቸውም። ይህንን እናታቸው ዘንድ ያገኙታል። አንተ ወዳቸዋለሁ አትበላቸው፣ አልወዳቸውም በላቸው እያልኩም አይደለም። ግን በቃ በይኖታት በአክት በድርጊት ያውቁታል። ስለዚህ አንተ አርያቸው መሆን መቻል አለብህ። አርያቸው መሆን መቻል አለብህ። ስለ አርያቸው መሆን አለብኝ ባትልም አርያቸው ነህ። በክፉም በደጉም መልካም ብታሳያቸውም አርያቸው መሆን አይቀርም። ክፉም ብታሳያቸው አርያቸው መሆን አይቀርም። በዛው በሄድክበት መንገድ ማለት ነው። ለሚያዩት ለሚሰሙት ነገር ሁሉ ማጥለያ
ማጣሪያቸው አንተ ነህ። ልጆች እንደዛ ነው የሚያደርጉት። ውጭ የሰሙትም መጥተው አንተን ይጠይቃሉ፣ አንተን ቼክ ያደርጋሉ። እንደዚያ ከማለት ይልቅ አንተ ጋር የመጡበት ምክንያት ምንድን ነው? የሰሟትን ውጭ የቃረሟትን ነገር ውስጣቸው ከማስገባታቸው በፊት አንተ ጋር የማጣራታቸው ልማድ ነው። ይህንን ማድረጋቸው ስለማይቀር አንተ አርአያቸው መሆን መቻል አለብህ። እያንዳንዷ እንቅስቃሴ፣ እያንዳንዷ ድርጊት የነገውን ትውልድ እንደሚሰራ አውቀህ ንግግርህን፣ ድርጊትህን ሁሉ ከዛ አንጻር መቃኘት መቻል አለብህ። ስለዚህ አንተ በአባትነት ከጠፋህበት መጀመሪያ መመለስም አለብህ። አባትነትን አንተ ከጠፋብህ ቦታ ልታገኘው፣ አንተ ራስህ ከጠፋህበት ቦታ ልትመልሰው ይገባል። እኔ መች ጠፋብኝ? እኔ አባት ነኝ። አይዳው ትጠራጠራለሁ። በጣም ብዙ ወንዶችን አግኝቻለሁ፣ ባለትዳሮችን፣ የልጆች አባቶችን፣ ብዙዎቹ ጋር የታዘብኩት ነገር ምንድን ነው መሰለክ? ከአባታቸው ጋር የተቃየሙ ናቸው። ከአባታቸው ጋር መታረቅ አለባቸው እነዛ ወንዶች ለመስተካከል። ነገር ግን አብዛኞቹ ያ ነገር ከብዷቸው ዳገት ሆኖባቸው ነው የተለያየ ነው ብዙዎቹ ጋር። አሁንም የማገኛቸው ወንድሞቼን እንደዛ ነው የምነግራቸው። ከአባታቸው ጋር መታረቅ አለባቸው ስልክ ሁለት አባት አለን። አንደኛ ስጋዊ አባት እዚህ ምድር ላይ ያለው፣ ሁለተኛ ሰማያዊ አባት። ከሁለቱ አባቶች ጋር እርቅ ሳትፈጥር አንተ ከየት ያመጣኸውን አባትነት ለልጆች ታስተምራቸዋለህ? ከየት የፈጠርከውን? ከመሬት ቆፍረህ ታመጣዋለህ? ከዛፍ ላይ ቆርጠህ ታመጣዋለህ? በትውፊት የተቀባበልነውን በደማችን ውስጥ ያለውን አባትነት ነው የምንሰጣቸው። አባትነት በእኔ አልተጀመረም። አባትነት በአንተ አልተጀመረም። ስለዚህ የአባትነት መጀመሪያ ጀማሪው ራሱ የሰማዩ አባታችን አለ። ከዛ ቀጣዩ ደግሞ እኛን የወለደን አባታችን አለ። ስለዚህ ከሁለቱ ጋር እርቅ መፍጠር መቻል አለብህ። ይሄ አባትነት ከሚባለው ኢሴንስ ጋር፣ ስም ጋር ወይም ደግሞ መንፈስ ጋር እርቅ መፍጠር አለብን። ትውልዳችን አባትነት ከሚባለው ነገር ጋር ራሱ የተቆራረጠ የተለያየ ነው። እውነት ለመናገር ቀድሜ እንደነገርኩ ከንጉሱ ስርዓት መውደቅ በኋላ ለአባትነት የሚሰጠው ፊገር ወይም ደግሞ ለአባትነት የሚሰጠው ስዕል ስም ተንቋሾ የተቀመጠበት ነው። ያ ማለት አሁን አንተ አባትን ትጠለዋለህ ወይም እሱ ላይ መጥፎ ጥላቻ አለህ እያልኩ አይደለም፣ ግን አብዛኛውን እያየን ነው። አብዛኛውን ነው የምናየው። አብዛኛው እንደዛ ባይሆንማ ጋጣ ወጥ ትውልድ እኮ አይበዛብንም ነበር። እንደዛ ባይሆንማ መሪዎች ነን አባት ነን ብለው እረኞች ነን ብለው የሚመጡት የኛ ታላቆች ሆዳደር ሆኖ እኛን ልጆቻቸውን ለጠላት ለመሸጥ ለማሻሻጥ ባልደለሉን ነበር። እየሆነ ያለው ያ ነው። ስለዚህ ያንን መጀመሪያ እኔ እናንተ ታድሰን እናስተካክለዋለን ማለት እንዴት ነው? ከአባታችን ጋር እርቅ እንፈጥራለን። ከወላጅ አባታችን ጋር፣ ከሰማያዊ አባታችን ጋር ምንም ጥርጥር የለውም። ንስሐ ነው። ከእሱ ጋር በደልን ሄደ ተናዘ ንስሐ መግባት ነው። ከዛ በኋላ ደግሞ ተነሳይ ልቦና ያለው ሰው ኑሮ መኖር ነው። አንድ ቀን ንስሐ ገብቶ ከዛ በኋላ መንቦጫረቅ አይደለም። ከዛ በኋላ በንስሐ የታደሰ ህይወት መኖር ነው። ይህንን ካላደረግ በአባትነት መነሳት አትችልም። በአባትነት ሚና በአባትነት ቦታ ከወደቀበት ያንን አባትነት ከወደቀበት አንስተ ለልጆች አርአያ መሆን አትችልም። ቀጣዩን ትውልድም ማደስ አንችልም። የሀገራችንን ትንሣኤ ማምጣት አንችልም። ለልጆቻችንም የተሻለ ሀገር መፍጠር አንችልም። የግዴታ አባቶች መነሳት አለባቸው። ትውልድን የሚቀርጹ ትውፊትን የሚያስቀጥሉ ስርዓትን፣ ባህልን፣ ምግባርን ግድ የሚሉ አባቶች መነሳት አለባቸው። እነዛ አባቶች እንዲነሱ አንተ መተኛት የለብም። አንተ ተኝተህ የሆነ ቦታ የሆነ ጥግ የሆነ አባት ይነሳል ብለህ መጠበቅ የለብም። አንተና አንዱ የምትነሳው አባት። አንተ አባት ስትነሳ፣ እኔ አባት ስነሳ፣ ያኛው አባት ሲነሳ የትውልዳችን ትንሣኤ ይመጣል። ስለዚህ አንተ ደግሞ በአባትነት ለመነሳት ከፈለክ መጀመሪያ ያንን አባትነት ከተቀበልከው አካል ጋር ሪኮንሲሌሽን መፍጠር አለብህ፣ ማደስ አለብህ። ግንኙነቱን ማደስ መቻል አለብህ። ስለዚህ መጀመሪያ የምታድሰው ከፈጣሪ ጋር ነው። ይህንን አትርሳ። ከፈጣሪ ጋር ሳትስማማ ቀርተህ እኔ ፈጣሪን አላምነውም አላውቀውም፣ እንግዲህ ልረዳ አልችልም። በቃ ለአንተ ምንም ሌላ አይነት ኦፕሽን የለኝም፣ የማውቀው ነገር የለም ከዛ ውጭ እኔ። ስለዚህ ለአንተ ምንም ማድረግ አልችልም። ግን አባት አለን ብላችሁ ለምታምኑት ወይም ለምታምነው አንተ ነው እንግዲህ እየመከርኩ ያለሁት። የሰማይ አባት አለኝ በሰማይ አባት አለኝ ብለህ ለምታምነው አንተ ከአባትህ ጋር ሪኮንሲሌሽን መፍጠር አለብህ። አባትህ የማይፈልገው የማይፈቅደው የማይወደው ነገር አለ። ያንን ያደረካቸው ነገሮች አጥፍቻለሁ ተሳስቻለሁ ብለህ ይቅርታ ጠይቀህ በንስሐ ታድሰ መምጣት አለብህ። ከዛ በኋላ ደግሞ ተነሳይ ልቦና ባለው መልኩ በተነሳይ ልቦና በተጸጸተ በተቆጨ ማንነት ውስጥ መኖር መቻል አለበት። ተሳቀ መኖር መቻል አለበት። አይደለም ያው ኃጢአቱን ደግመ ላለመስራት ኃጢአት ደግሞ ላለመስራት ሞክሮ ኃጢአት የማይሰራ የለም። አዎ የለም። ግን አስቀድመን እንጠነቀቃለን። አደናቅፎን በወደቀ ነው ልክና ቁጥር ባስታወስ ነው ደግሞ ንስሐ እንገባበታለን። ዛሲት ሁለተኛው ደግሞ ከወላጅ አባት ጋር ነው። ይሄ የመጀመሪያው እንደውም ሳይሻል አይቀርም መሰለኝ። ሁለተኛው በጣም ለብዙዎች የከበደ ነው። ከወላጅ አባታቸው ጋር እርቅ መፍጠር እንዲህ በጣም እኔ ከምገምተው በላይ ብዙ
ብዙ ልጆች ብዙ ወንዶች አባታቸውን ተቀይመዋል። የት ያውቁታልና። እውነት አልዋሻችሁም። አሁን እኔ 43 ዓመቴ ነው። አባቴ አልፏል እንግዲህ በቅርብ። የት አውቀዋለሁ አባቴን? አላቆም እኮ አላቆም። እኔ ሲስ አባት ከመሆኑ ውጪ እኔ እሱን እኮ አላቆም። ጎረምሳ ሆኖ እኔ አጠገቡ አልኖርኩም። ወጣት ሆኖ እኔ አጠገቡ አልኖርኩም። ከእናቴ ጋር ሲጠባበሱ ከእናቴ ጋር ሲፈቃቀዱ እኔ አጠገባቸው አልነበርኩም። ከእናቴ ጋር አብረው ረጅም ጊዜ ሲያሳልፉ እኔ አብራቸው አልነበርኩም። ምን እንደተነጋገሩ፣ ምን እንደሚፈላለጉ፣ ምን እንደተወላት፣ ምን እንደተወችለት ምንም የማውቀው ነገር የለም። ሀውካም እኔ ትላንትና ወገቡ ላይ የነበርኩት ሰውዬ ዛሬ ገና ለገና አደግኩኝና የምቀየመው? ስለምኑ ነው የምቀየመው? የሚያስቀይም ነገርም ሊሰራ ይችላል ቱ ዛት ኤክስቴንት። ነገር ግን እኔ በሱ ቦታ ነኝ ወይ? እኔ በሱ እግር ቆሜያለሁ ወይ? እኔ እሱ በወቅቱ የሚያስቀይም ነገር ሲሰራ በሰራበት ጊዜ የነበረውን ያለውን ማንኛውንም እውቀትም ገንዘብም ማንኛውንም ኮኔክሽንም ማህበራዊ ግንኙነትም በሉት ነበረኝ አለዩኝ። ታዲያ እኔ ማንኝ እሱን ለመቀየም የሚቸኩለው? ያ ማለት ጥፋት ስላጠፋ ጥፋቱ እሱ አይደለም ጥፋት አላጠፋም ብዬ ላለባብስ አይደለም። ግን አባትን መቀየም የሚያስደርስ ቦታ፣ እናትን መቀየም የሚያስደርስ ቦታ የሚያስቀይም ነገር ሰርተው ሊሆን ይችላል። አትቀየሟቸው ተቀየሟቸው እያልኩኝ ላወራ አይደለም። አሁን እዚህ ጋር ግን ምንድነው ያ ከአባታችሁ ጋር የተፈጠረው ራፍ የሆነ ግንኙነት እስካልታደሰ ድረስ እናንተ በአባትነት መነሳት አትችሉም። በእርግጠኝነት ነው የምነግራችሁ። ሲታገላችሁ ትኖራላችሁ። በልብ ውስጥ ሲታገል ትኖራለህ። ለልጆች አባት መሆንም አትችልም በቅጡ። አባት ልሁን የምትለው አባትህ በድሎኛል ያልከውን ለመካስ በመኖር ነው። አባትህ በድሎኛል ያልከውን ለመካስ በመኖር ህይወት ውስጥ ደግሞ ምንም የደስታ ህይወት የለም። የቁጭት ህይወት፣ የሀዘን ህይወት ነው። ምክንያቱም ሀዘንን እያስታወስከው ነው። ያንን ንስሐ ያልገባበትን ሪኮንሳይል ያላደረግከውን ነገር አባትህ ሊያስቀይም ይችላል፣ ሊበድል ይችላል። ግን ያን ያክል ዘላ አንተ ቂም የምትይዝበት መሆን የለበትም። ጥፋት ሊያጠፋ ይችላል። አንተ በሱ ቦታ የለም። እኔና አንተ አባታችን ላይ የመፍረድ የመዳኘት ስልጣን የለንም። ወደ ላይ የማይሆን ነገር ነው፣ የማይታሰብ ነገር ነው። ያው ዛሬ ጊዜ ላይ መብቴ ነው የሚል ትውልድ መጥተዋል። በጣም ተቸግረናል። መብቴ ነው ይላል። ግን ራስህን ታጠፋለህ። መብቴ ነው ብለህ በአባትህ ላይ ቂም ይዘህ የምትኖረው ህይወት የምትኖረው ኑሮ ለልጆችህ ምንም የሚጠቅም ነገር የለም። በአባትህ ላይ ቂም ይዘህ ከአባትህ ጋር ተቀያይመህ ከአባትነት ኢሴንሱ ጋር ተቀያይመህ ለልጆችህ አንተ አባት መሆን አትችልም። በመልካሙ በቀናው መንገድ የአባትነት አርያ የአባትነት ሚና ልትወጣ አርያቸውም ልትሆን አትችልም። ያንኑ ብሶት ነው ተሸክመህ የምትመጣው። ብሶቱን ነው የምታስተላልፍላቸው። ብሶቱ ግን በመልካም ነገር የተሸፈነ የተለበጠ ሊሆን ይችላል። ላይክ እነሱን በጣም ውድ ትምህርት ቤት በማስተማር አባት ስላላደረገ አባት መንግስት ትምህርት ቤት ስለከተተ፣ ለልጆች ውድ ልብስ በመግዛት አባት ስላላደረገ አባት የገዛል አንድ ጥብቆ ስለሆነ አርፈ በሱ ተማር ስለተባር፣ ለልጆች ብዙ ብር በመስጠት አባት ስላልሰጠ አባት ባሪ ሳንቲም እጅ ላይ ካየ እጅህን ስለሚመታ፣ ለልጆች ቀኑን ሙሉ ቴሌቪዥን፣ ስልክ፣ አይፓድ ወይም ደግሞ ታብሌት ሌላም ነገር በመስጠት ምክንያቱም አባትህ ቴሌቪዥን እንኳን እንዳታይ ስለከለከለ በሱ ፋንታ ግን አንተ ለልጆችህ ቴሌቪዥኑንም ላፕቶፑንም ታብሌቱንም ስማርትፎኑንም ሁሉንም በማንበሽበሽ እነዚህ ነገሮች ያደርጋሉ ወላጆች። በነገራችን ላይ እኔ በደንብ ስለታዘብኩ ነው። ግን እነዛ በወቅቱ የታዘብኳቸው ሰዎች ይህንን ነገር ብነግራቸው ለመቀበል ፈቃደኛ ስላልሆኑ አስቀድሜ የነገርኳቸውንም ይሄ ነገር ማስተካከል አለባቸው ከአባታቸው ጋር ብዬ የነገርኳቸውን ፈቃደኛ ስላልሆኑ ቀጣይ እንደዚህ አሁን የምነግራቸውን በዝርዝር ያየኋቸውን በዲቴል ያየኋቸውን ነገሮች ብነግራቸው አይመቻቸውም፣ አይዋጥላቸው። ምናልባት እኔንም ቀንተነ ሊሉኝ ይችላሉ። ስለዚህ አባት ላይ ፈርደህ አባቴ ይህን አጥፍቷል፣ አባቴ ይህንን አጥፍቷል፣ አባቴ ይህን በድሏል፣ አባቴ እገሌን ይህን በድሏል፣ እናቴን በድሏል፣ እህቴን በድሏል፣ እኔን አስቀይሟል፣ ስለዚህ እሱን በጣም ተቀይሜዋለሁ ብለህ ማውራትም ሆነ መኖር ጀብድ አይደለም። ልንገርህ፣ ራስክን እያጠፋ ነው፣ ራስክን እየገደልክ ነው፣ ራስክን እየበደልክ ነው። አባት ምንም አይሆንም። አባት በሰራው ስራ ይጠየቃል። አንተ በማኩረፍ በመቀየም ግን እሱ በሰራው ስራ የሚጠየቀውን ጥያቄ የሚያርፍበትንም ሆነ ቅጣትም ሆነ ሌላም ኩነኔውን የሚጨምርለትም የሚቀንስለትም አይደለም። ይልቅስ ራስን እየጎዳ ነው። ይሄ ነው አንዱ የተማርነው ነገር፣ ብሶትን የተማርነው ነገር። አባቶቻችን እኮ የተማሩት ይህንን ነው። በአፍቃሪ ማርክሳውያን ያ በአባቶች የተገነባ የጠነከረው የፊውዳል ስርዓት ቡርዣው የሚሉት እነሱ እናንተን የሚበድላችሁ እንደዚህ አድርጎ ነው፣ እንደዚህ አድርጎ ነው፣ እንደዚህ አድርጎ ነው፣ በዳያችሁ ነው። ይኸው በድህነት አላችሁ፣ በድህነት ትኖራላችሁ፣ በድህነት ትቀጥላላችሁ። ስለዚህ እሱ ላይ ማመፅ አለባችሁ። እንደዚህ ሆናችሁ፣ እንደዚህ ሆናችሁ፣ እንደዚህ ሆናችሁ። አላጠፋም አይደለም፣ አጥፍቷል። ያ ቡርዣው ማህበረሰብ ከበርቴው ያጠፋው ነገር ይኖራል። ሙሉ በሙሉ አጥፍቷል ብሎ መፈረጅና ማስቀመጥ ይከብዳል። ነገር ግን ምንድነው የተፈለገው? ከዛ ውስጥ ትውልዱ ብሶትን
እንዲሰማው፣ እንዲያዳምጠው፣ እንዲያራግበው፣ እንዲያርገበገበው፣ እንዲያቀጣጥለው ሶታት ወደ አመፅ እንዲመጣና በአባቶቹ ላይ እንዲያምፅ ነበር የተደረገው። ሆኖ ተሳክቶላቸዋል። አሁንም አንተ ጋር እየሆነም ያለው ያው ነው። በትንሿ በእናንተ ቤት ውስጥ አንተ አባትህ ላይ ቂም ይዘሃል። እህትህ እና አባትህ ላይ ቂም ይዛለች። ታናሽ ወንድም አባትህ ላይ ቂም ይዟል። ሌላኛው የአክስትህ ልጅ ወይም ደግሞ አጎትህ ቂም ይዟል። ኤቭሪባዲ ቂመኛ ነው በአባትህ ላይ። አባትህ አጥፍቶ ሊሆን ይችላል፣ መጥፎ አመል ሊኖረው ይችላል። የለበትም እያልኩኝ አይደለም፣ ግን ለአንተ አይጠቅምም ነው ቂመኝነቱ። እሱ ላይ አንድ ግሮጅ መያዙ ምንም የሚጠቅምህ ነገር የለም። በተለይ ደግሞ ልጆች ልታሳድግ ላለ ለአንተ ለአባትየው ጭራሽ ጎጂ ነው። ምክንያቱም አባትነትን ልታሳያቸው ነው። አንዳንድ ወላጆች አሉ፣ አንዳንድ አባቶች አሉ ለልጆቻቸው አባታቸውን እያጥላሉ የሚናገሩ። እኔ በእናንተ ጊዜ እኔ በእናንተ እድሜ እናንተን እያከልኩ አባቴ ይህንን አላደረገልኝም፣ አባቴ እንደዚህ አይነት ሰው ነበር፣ አባቴ እንደዚህ አላደረገልኝም፣ እንደ ጀብድ ያወሩታል። ሱዛት እነሱ ደግ እንዲባሉ የልጆቹ አባት እነሱ ደግ እንዲባሉ። ያው ይሄ ምስኪንነት ነው። አንዱ ውዳሴ ፈላጊነት፣ ቫሊዴሽን ፈላጊነት ግዴታው እንደሆነ አያውቅም። ግን አሁን እንድታስተውልልኝ የምፈልገው እንድትረዳኝ የምፈልገው ነገር ይህንን ነገር ማስተካከል የምንችለው እኛ አሁን ያለነው ትውልዶች እኔና አንተ ከአባትነት ጋር ከአባት ጋር የፈጠርነውን ጸብ የፈጠርነውን የሻከረ ግንኙነት ማደስ ስንችል ማለስለስ ስንችል ነው። ስለዚህ ሁለቱ አባቶች አሉ ግንኙነታችንን የምናድስባቸው። እንግዲህ የቤት ስራ ይዘህ የምትሄደው ማለት ሁለቱ አባቶች አሉ። አንደኛው አባት የሰማዩ አባት ነው። የሰማይ አባት የለኝም ካልክ እንግዲህ ያው ዛሬ ስለሱ ላወራ አይደለም የመጣሁት፣ ሌላ ጊዜ ላወራ እችላለሁ፣ ወይም ደግሞ ከሌላ ቦታ ፈልግ እሱን የሚነግረን። ከሰማዩ አባታችን ጋር እርቅ መፍጠር አለብን። ከሰማዩ አባታችን ጋር እሱ በማይፈልገው እሱ ባልመረጠው መንገድ ሄደን ያስቀየምነውን እያስታወስን እየለየን እየመነጠርን ከሱ ጋር እርቅ መፍጠር አለብን። ከሱ ጋር እርቅ ባልፈጠርንበት የአባትነትን ትውፊት እኛ ውስጥ አስገብተን ወደ ልጆቻችን ማስረጽ ማስቀጠል አንችልም። አይሆንማ። የማናውቀውን አባትነት፣ የተጠየፍነውን አባትነት፣ የተቆራረጥነውን አባትነት ከየት አምጥተን እኛ ወደ ልጆቻችን እናስተላልፈዋለን? ከጉድጓድ ቆፍረን ከኢንተርኔት ላይ ዳውንሎድ አድርገን? አይሆንም። ደማችን ውስጥም አለቁ። አይሆንም። ስለዚህ መጀመሪያ ከፈጣሪው አባትህ ጋር እርቅ ትፈጥራለህ፣ ንስሐ ትገባለህ ማለት ነው። በንስሐ ያልታደሰ በንስሐ ያልተነሳ ሰውነት ይዘህ የትኛውንም ትንሣኤ ለትውልድህ፣ ለሀገርህ፣ ለቤተክርስቲያን ማምጣት አትችልም። ስለዚህ በንስሐ ትታደሳለህ። ንስሐ ምን መሆን አለበት? እንግዲህ እኔ የማልስማማበት ነገር አለ። መነፋረቅ፣ ከዓለም ጠፍቶ ኮስምኖ ኮስሶ ስልባ ቦታ አክሎ መኖር፣ እንደዛ አይነት ንስሐ እንዴት እንደሆነ አይገባኝም። ትውልዱ ጋር የማየው ነገር ስለሆነ ነው። ስለዚህ ኤኒዌይስ ግን ምንም አይነት ምን አሁን ስለሱ ዳራ አይደለም የመጣሁት። ከአባት ጋር ሪኮንሲሌሽን ትፈጥራለህ። በሰጡህ እዛው ከነሳ አባት ጋር ተነጋግረህ በሚሰጡህ እርምጃ ማለት ቀኑና ማለት ነው። ከዛ ቀጥሎ ያለው ነገር ምንድነው? ከወላጅ አባት ጋር ንስሐ ትገባለህ። ከወላጅ አባት ጋር ይቅር ትባባላለህ። እርቅን ትፈጽማለህ። አሁንም ከወላጅ አባት ጋር እርቅን ባልፈጸምክበት ከሱ የተወለድክ ሆነህ አንተ እሱ አባትህ ሆኖ አባትነት በአንተና በሱ መካከል እያለ አንተ ያንን ንቀህና ረግጠህ ለልጆች የምትሰጣቸው አባትነት የለም። ያ አባትህ ለአንተ የሰጠው ለአንተ ያሳየው አባትነት ትክክል ላይሆን ይችላል። ትክክል ነው እያልኩኝ አይደለም። ትክክል ላይሆን ይችላል። ግን የአባትነት ኢሴንሱን የአባትነት ስሜቱን ጠልተው የምትመጣ ከሆነ ከጥላቻ ከሆነ ወደ ልጆች የምትመጣው ምንም አሳመረ ሸፋፍነ በመልካም ነገር ሸፋፍነ እየሰጣኋቸው ነው ብትልም ለልጆች በውስጡ ግን ብሶትን ነው የምታስገባባቸው። ብሶቱን ይወስዳሉ። እንዴት እንደሆነ አታውቀውም አንተ። ቁጭ ብለን ግን ብናወራ በደንብ በዝርዝር ማግኘት ይቻላል። እነዛን ሸፍነህ በብልጭልጭ ነገር ሸፋፍነህ የምትሰጣቸው ስጦታ ለልጆች እኔ አባታችሁ ብለህ የምትሰጣቸው ስጦታ ውስጥ ከአባትህ ጋር እርቅ ያልፈጠርክበት ብሶት ተጠቅልሎ ይገባል እነሱ ጋር። ስለዚህ አንተ ከአባትህ ጋር እርቅ መፍጠር አለብህ። በጣም የታዘብኩት ነገር ምንድን ነው? ከብዙ ወዳጆች ጋር እገናኛለሁ። ከዚህ በፊት ተናግሬው ከሆነ ከብዙ ወንድሞቼ ጋር እገናኛለሁ። ብዙዎቹ በተለይ ከሰማይ አባታቸው ይልቅ ከምድራዊ አባታቸው ጋር በጸብ ነው ያሉት። መስማማት አይችሉም። ያላዩትን የሰማይ አባታቸውን እናውቀዋለን ብለው ደረታቸውን ነፍተው ስለ ፍቅሩ ያወራሉ። ግን አጠገባቸው ስላለው አባታቸው ግን በብዛት የሚነግሩክ ስህተቱን፣ ጥፋቱን፣ በደሉን ነው ስላዩት። ይህ ማለት ምንድን ነው? የዛን አባት ደግነቱን፣ መልካምነቱን፣ ጠባቂነቱን ምናልባት ይሄ እነሱ በሌላም ሰው ይሁኑ ወይም በራሳቸው በልጅነት አእምሯቸው ብቻ ጎልቶ የታያቸው ስህተቱ ከዛም የተነሳ ተቀይሞት የሚኖሩ ናቸው። ብዙዎቹ ንስሐ ግቡ
እንደዚህ ስንጫወት ንስሐ ግቡ፣ እሺ አዎ ንስሐ መግባት እችላለሁ፣ ከአባታችሁ ጋር ታረቁ፣ እሱ አይዋጥላቸውም። ከአባትህ ጋር ካልታረቅ ወይም ከእሱ ጋር እርቅ ካልፈጠርክ እንዴትም አድርገህ ለልጆችህ መልካም አባት መሆን አትችልም። በህይወት ስላለ ስለሌለ አይደለም፣ ከዛ ጋር በህይወት ካለ እድለኛ ነህ። በህይወት ከሌለን ደግሞ አሁንም ያ ተነሳሂ ልቦና ያ ይቅር ባይ ልቦና አንተ ውስጥ መምጣት መቻል አለበት። አንተ ውስጥ መምጣት አለበት። ከአባትህ ጋር እርቅ ፍጠር ስልህ አሁን ከሰማዩ አባትህ ጋር እኮ የምትፈጥረው እርቅ እሱን በአካል በአይን አይተኸው አይደለም። የእሱን ተወካይ ምናልባት ንስሐ አባትን አስባቸው ሊሆን ይችላል እንጂ እሱ የለም ውስጥህ ገብቶ ውስጥህ የሚመዝንህ ከዛ ከሚዛኑ አንጻር አንተ ራስህ ቀለህ ተገኝተህ በራስ ላይ ጥፋተኝነትን ፈርደህ ከዛ በይቅርታ ተነሳስተህ ወደ ንስሐ የሚያመጣህ አንተው ጋር ነው፣ ልብ ውስጥ ነው የሚሰራው እንጂ በውጭ በአፋ አይደለም። ስለዚህ ይሄ ወላጅ አባትህን በህይወት ባይኖርም እንደዛው ነው። ባይኖርም በውስጥህ እሱ ላይ የያዝከው ቂም፣ እሱ ላይ የያዝከው ነገር በሙሉ መነሳት መውጣት መቻል አለበት። እንዴትም ሆኖ መውጣት መቻል አለበት። ምንም ጀብድ የለውም። አባቴ በድሎኛል፣ አባቴ እህቴን አስቀይሟታል፣ አባቴ እናቴን አስቀይሟታል፣ እናቴን ስላስቀይማት ይቅር አልለውም። የዘመኑ ወንድ ፉከራ ማለት ነው። በብዛት የምሰማው ነገር ያ የትም አያደርስም። እውነቱን ልንገርህ፣ አባት መሆን አትችልም። እኔ ስላልኩ አይደለም፣ አትሆንም። መከራን ታያለህ፣ ግን መከራን ታያለህ። ልብ ውስጥ የተሰነቀረው ያ ቂም፣ ያ ቅያሜ በአባትነት ኤክሰለንሱ ልህቀቱ ላይ እንድትደርስ አይፈቅድልህም፣ አያደርስም። ልትደርስ ልትዘረጋ ስትል እሱ ይይዛል ሰብስቦ። ውስጥህ ያልሞላ ጉድለት አለ፣ ባዶነት አለ። ያም ባዶነት ደግሞ ያሰፋኸው አንተ ራስህ ነህ፣ ብሶት በማራገብ ምናልባትም ዞር አጠገብህ እንደዚህ አይነት ሰዎች ይኖራሉ፣ ያንን የሚያራግቡ ይሄ አባትህ እኮ ይሄ አባትህ እኮ ይሄ አባትህ እኮ ይሄ አባትህ እኮ የምትል እህት ልትኖር ትችላለች፣ ወንድም ሊኖር ይችላል፣ ጓደኛ ሊኖር ይችላል፣ ዘመድ አዝማድ እናትህ ልትሆን ትችላለች። ያንን ነገር እነሱ ራሳቸው አይፈቅዱልህም ማለት ነው። ስለዚህ እዚህ ላይ ከፍተኛ ጥንቃቄ ማድረግ አለብን። እንግዲህ የዚህ ቪዲዮ ጭብጥ ምንድን ነው? ሁለት ነገር ቴካዌ ያለው። አንደኛው መነሻችን የነበረው ምንድን ነው? በተለይ ከካርል ማርክስ አብዮት ወዲህ አባትነት ላይ የተቃጣው ጦርነት አይሏል። አባትነት ተጠልቷል፣ አባትነት ተጥሏል፣ አባትነት ወድቋል። እኛ ማንሳት እንፈልጋለን በዚህ በአባወራ ንቅናቄ ውስጥ ማለት እንቅስቃሴያችን ውስጥ። ስለዚህ እሱን ለማንሳት ከፈለግን መጀመሪያ ከአባትነት ጋር ራሱ እርቅ መፍጠር አለብን። ትውልዳችን ለረጅም ዘመናት ከአባትነት ጋር በጸብ ነው የኖረው። ለዛ ነው አባት አልወጣ ያለን። እውነት ለመናገር መሪ እረኛ አልወጣ ያለን። ተውት፣ ሌላውን በአስኳላው ተውት፣ በሃይማኖቱ ቦታዎች በመንፈሳዊ ቦታዎች እንኳን መሪ እረኛ አልወጣ ያለን አባትነት ላይ ከፍተኛ ጥላቻ አለ። እንዳው ለጊዜው እዚህ ምድር ላይ ያሉትን አባቶቻችን ላይ ጣታችንን እንጠቁማለን እንጂ ውሸታሞች፣ አስመሳዮች፣ ሆዳደሮች ነን። በስሙ የምንነግድ በሰማዩ አባታችን እሱን ራሱ አንወደው። ስለዚህ ከሱ ጋርም ራሱ እርቅ መፍጠር አለብን። ከሱ ጋር እርቅ ፈጥረን እንደገና ከምድራዊ አባታችን ጋርም እርቅ መፍጠር አለብን። ከነሱ ጋር ከሁለቱ አባቶቻችን ጋር እኛን ካስገኙት አባትነትን ካሳዩን ካሰሙን አባት ካስባልናቸው ከኛ ከልጆቻቸው ጋር አባት ካስባልናቸው ጋር እኛ እርቅ ካልፈጠረን ከነሱ ጋር ለልጆቻችን ምንም አይነት አባትነት ልናሳያቸው ከየት ያመጣነውን አባትነት ልናሳያቸው አንችልም። ባይሆን በሌላ ቪዲዮ እንዴት አድርገህ ከምድራዊ አባት ጋር ቅያሜ ካለህ እንዴት አድርገህ እርቅ እንደምትፈጥር አንዳንድ ሜቶዶሎጂዎችን ጀስት እኔ የሞከርኳቸውን እኔ ራሴ ከወዳጆቼ ጋር ከወንድሞቼ ጋር ይሄን አድርጉ ተባብለን እንደ ፕራክቲስ ሰጥቻቸው የሞከርናቸውን ውጤታማ የሆንበትን ነገር ሌላ ጊዜ አካፍላለሁ። ለጊዜው ግን አባትነትን ከወደቀበት እናንሳ ስንል፣ አባትነትን ከተጣለበት እናንሳ ስንል መጀመሪያ እኛ ራሳችን ስለ አባትነት ከአባትነት ጋር የፈጠርነውን ጸብ ማረቅ መቻል አለብን። ከሰማያዊ አባታችን ጋር በንስሐ መታደስ መቻል አለብን። ምድራዊ አባታችን ጋር በይቅርታ እንዲሁ ግንኙነታችን ማለስለስ መቻል አለብን። የምድራዊ አባታችን በህይወት ላይኖር ይችላል። በህይወት ባይኖርም ግን ውስጣችን በልቦናችን እያሰብነው የሆነውን ነገር የተፈጠረውን ነገር ትላንትና እያሰብነው ስለጠፋው ጥፋት ስለደረሰው በደል ይቅር መባባል መቻል አለብን። ያን ነው እንግዲህ የምንለው። በዚህ ሂደት እንግዲህ ወደፊትም ሌሎች ከአባትነት ጋር የተገናኙ አንዳንድ ጭብጦችን እናመጣቸውና ትውልዳችንን በዛ መልክ ለማንሳት እንሞክራለን። በርታልኝ ወንድም አለም።